ባጠፋችሁ ልክ የሚበቃትን ቅጣት አግኝታለች። በቃ ይበቃታል። በዛ ላይ ሴት ናት። ሴት ልጅ ከዚህ በላይ ማሰቃየት ላይ ማለት ነው። የምርህን ነው? ግን ይኸውልሽ ከዚህ በኋላ አይደለም ቤተሰቤ መሀል ማህሌት የሚባለውን ስም መስማት አልፈልግም። አረ እንደውም ማህሌት እዛ ቤት ሞታለች እና ፍታኝ። ደግሞ ማታ እራት ታመጣልኛለህ ብዬ ስጠብቅ ሳታመጣልኝ በጣም እርቦኝ ነበር። ትልቁ አንጀቴ ትንሹን አንጀቴ ሊበላው ነበር። እየቀለለች ሆኖ አሰቀላት። አይ ቲንክ ዝናን ለጋስ አልፎ ለመስጠት አስቧል መሰለኝ። ምንም የምናምነው ሰው የለም ስትለኛ ነበር እንዴ? አሁን ላይ ግን አንዳንድ ሰዎችን አናግሮ ሳይጨርስ አይቀርም መረጃውንም ለነሱ ለመላክ አስቧል። ቆይ እዚህ ምን ትሰሪያለሽ? ስታይኝ የደነገጥኩ ወይም ደግሞ ግራ የተጋባት ይመስላለሁ። እውነት ለመናገር ገና ሳይሽ ሁለቱንም ስሜት ነበር ያስተናገድኩት። ስለዚህ እውነተኛዋን ኤደን ተዋውቃት። ኤደን እባላለሁ፣ ሴተኛ ዳሪ ነኝ። እዚህ ወረቀት ላይ ፈርድመ እድሜን ብታራዘመ ይሻል። መድብል እኮ አንዳንድ ጊዜ ቅጣትን ያውቅበታል። ተመጣጣኝ ልጆች ብቻ ማስተኛ የሰው ልጅ ምግብ ሳይበላ 5 ቀን 1 ሳምንት መቆየት ይችላል ይባላል። ልትሞት 1 ሳምንት ነው የቀረ ያልከኝ? አይ ውሃ ሳይጠጣ ደግሞ 2 ቀን ግፋ ቢል 3 ቀን መቆየት ቢችል ከዛ በላይ ቆየ። ምናልባት ሳይንሱ እንደሚለው ከሆነ 1 ቀን ነው የቀረ ማለት ነው። 1 ፊርማ ብቻ። ወረቀቱ የፍቺ ወረቀት ነው። በነገራችን ላይ አንተ ፈረምክም አልፈረምክም ፍቺው አንተ በሌለበት መፈጸም አይቀርም። ስለዚህ በህይወት ለመኖር ወስነሃል ማለት ነው። ግን በአንድ ነገር ከተስማማን ከዚህ ቤት እንወጣ። ይቅርታ እዚህ ጋር ያንተን ቃል ልዋስ። ገደል ግባ። ሄሎ ምንድነው? አዋራኝ እንጂ ምንድነው ዝና ብለህ ዝም የምትለው? ዝና ምን ሆነ? ለመድብል የደወለለት ሰው ማን ነው የሚለውን ነገር ስናይ ምናልባት ሊሆን የሚችለው ወይ ሞገስ ነው ወይ ደግሞ ብሩክ ነው። እነሱም ሲናገሩ የነበረው ዝና እያሉ ነበርና ዝና ላይ ምን ደርሶ ነው ዝና ምን ሆኖ ነው የሚለውን ነገር ስናይ ምናልባት ሊሆን የሚችለው ዝና ላይ የሆነ ጉዳት ደርሶ ነው ማለት ነው። ለምን ከተባለ ዝና ለተወሰኑ ቀናት ምግብም አልበላም ውሃም አልጠጣምና ከሞገስ ጋር ሲያወራ የነበረ ጊዜ ራሱ ድምፁ በጣም ደክሟልና ምናልባት እሱ ላይ የሆነ ጉዳት ደርሶ ሊሆን ይችላል ማለት ነው። ምናልባትም እዛ ጋር ራሱን ስቶ ወድቆ ነው ሞገስ ወይ ደግሞ ብሩክ ደውሎ ለመድብል ዝና ላይ ጉዳት ደርሷል ቶሎ ድረስ እንዲናድርግ ወይ ደግሞ ወደ ሕክምና ቦታ እንውሰድ የሚለውን ነገርም ሊያነሱለት ይችላሉ ማለት ነው። ምናልባት ግን ይሄ ነገር ሊሆን ይችላል ወይ ደግሞ ላይሆንም ይችላል ማለት ነው። ለመጨረሻ ጊዜ ዝና ሞገስን ሲናገር የነበረው እዛ የፍቺ ወረቀት ላይ እፈርምልሃለሁ አንተ ደግሞ በምላሹ ከዚህ ቤት እንድወጣ አግዘኝ ብሎት ነበርና በስተመጨረሻ ሞገስ የተናገረውን ነገር ሰምተናል። አልተባበርህም፣ ከዚህ ቤት እንድትወጣ አላግዝህም የሚለውን ነገር ነግሮታልና ምናልባት ዝና ሌላ ተንኮል አስቦ ይሆን እዛ ጋር ለቀናት ምግብና ውሃ ያለማግኘቱ እንዳለ ሆኖ እሱ ደግሞ እቺን ተጠቅሞ ራሱን እንደሳተ እንደተጎዳ ሰው ሆኖ ወደ ሕክምና ቦታ እንዲወስዱት የሆነ ድራማ እየተጫወተ ይሆን? ከዛም በኋላ እነሱ አፋፍሶ ወይ ደግሞ አንጠልጥሎ ወደ ሕክምና ቦታ ከወሰዱ ያኔ ያመልጣሉ፣ ያኔ እጠፋባቸዋሉ የሚለውን ነገርም አስቦ ይሆን የሚል እዚህ ጋር ግምት ሊሰጠው የሚችል ነገር ነው ማለት ነው። ዝና አሁንም ተስፋ አልቆረጠም። በስተመጨረሻም እዛ ጋር በምግብና በውሃ ጥም እያሰቃዩት ራሱ ሞገስ የፍቺ ወረቀት ላይ ፈርም ቢል ራሱ ያቺን ነገር ለማድረግ አልፈለገም። የፍቺ ወረቀቱ ላይ ከፈረመ ከሉላ ጋር ተፋቱ ነው የሚባለው እንጂ ሌላ ነገር አይደለምና እሱ ራሱ ያንን ነገር ለማድረግ አልፈለገም። ምናልባትም አልሸነፍም እዚህ ወረቀት ላይ ከፈረምኩኝ እሸነፋለሁ የሚለውን ነገር አስቦ ይሆን ባይታወቅም ግን ደግሞ ሊስማማበት አልቻለም ማለት ነው። በዛ ውስጥ ደግሞ ራሱን እየጎዳ ነው። ዛሬ እንኳን ማውራት በጣም እያቃተው ነበር። እዛ ጋር ሞገስ ውሃ እሰጥሃለሁ እዚህ ወረቀት ላይ
ፈርምልኝ ሲለው እምቢ ብሎ ነበር። ውሃ ደግሞ ለሰው ልጅ ህይወት ምን ያህል ጠቃሚ እንደሆነ እያወቀ እሱ ደግሞ የፈለገው ያን ሪስክ መውሰድ ነው የመረጠው ማለት ነው። አሁን ላይ በጣም ስለተናደደ ሁሉንም መበቀል ስለሚፈልግ ከዚህም በፊትም መድብል በሱ እጅ የገባ ጊዜ መድብልን ያኔ ምንም ነገር ያለማድረጌ አሁን ይቆጨኛል እያለ ነበርና ምናልባት ወደ ኋላ ተመልሶ ያባከናቸው እድሎችም በጣም እያንገበገቡት ስለሆነ አሁን ላይ ይሄንን ድራማ ለምን አልጫወትም፣ ለምን እዚህ ጋር እንደታመመ እንደተጎዳ ሰው ሆኜ እነሱ ደግሞ ወደ ሆስፒታል ካደረሱኝ አመልጣለሁ የሚለውን ነገር አስቦም ሊሆን ይችላል ማለት ነው። በእርግጥ ዝና ለቀናት መድብል እዛ ክፍል አስሮ ቢያስቀምጠው ራሱ ካሌብ ስልኩ ላይ እየደወለ ነበርና የዝና መጥፋት የዝና ስልክ ያለማንሳት ምናልባት እነሱንም አሳስቧቸው እነሱም እየፈለጉትም ሊሆኑ ይችላሉ ማለት ነው። ምናልባትም አይታወቅም ወደ ሆስፒታል ከሄደ እሱን የሚያክመውን ዶክተር ወይ ደግሞ ነርሷን ራሱ ይሄን ያክል ገንዘብ እሰጥሻለሁ እንድጠፋ ተባበሪኝ የሚለውን ነገርም ሊጠይቃት ይችላል ማለት ነው። ዝና ያንን ነገር አይጠይቅም ብለን ማንሳት ስለማንችል ዛሬ ራሱ ሞገስን ያንን ነገር መጠየቁ ምን ያህል ደፋር ሰው መሆኑን ነው የሚያሳየው ማለት ነው። ከዚህም በፊት ሞገስን ለመግደል ሞገስን ለማጥፋት የሚሯሯጥ ሰው መልሶ ደግሞ ሞገስን ራሱ እኔ ወረቀቱ ላይ እፈርምልሃለሁ ከዚህ ክፍል እንድወጣ ተባበረኝ የሚለውን ነገር ማሰቡ በጣም የሚያስገርም ነገር ነው ማለት ነው። ምንም እንኳን ሉላን እንዲፈታ እዛ ወረቀት ላይ እንዲፈርም ቢፈልግም ሞገስ ግን ዝናን እንደማያስመልጠው እያወቀ ለምን ይሄንን ነገር ጠየቀ የሚል ትንሽ ግርምትን የሚጭር ነገር ነው ማለት ነው። ያንን ነገር ያደረገ ዝና ደግሞ አሁን እውነት ተጎድቶ ወደ ሆስፒታል ቢወስዱት ራሱ ይሄንን ነገር አይጠይቅም፣ ይሄንን ነገር አያደርግም ልንል አንችልም ማለት ነው። ሌላው ነገር ደግሞ የማህሌት ነገር ነው። መድብል ዛሬ ላይ ማህሌትን ከዛ ክፍል ለቆ አስወጥቷታልና ማህሌት ከዚህም በኋላ ምንም አታደርግም። እዛ ጋር ለመድብል ቃል ስትገባ እንደነበረው ከዚህም በኋላ እቀይራለሁ፣ ከዚህም በኋላ ምንም ነገር አላደርግም፣ አርፌ እቀመጣለሁ፣ ያንተ ቤተሰቦች ጋር አልደርስም የሚለውን ቃሏን ለመድብል ስትሰጥ ነበርና ከዚህም በኋላ እውነት ማህሌት ያንን ቃሏን ጠብቃ ምንም ነገር አታደርግም፣ አርፋ የራሷን ህይወት ትኖራለች የሚለው ነገር ሊታመን የሚችል ነገር አይደለም ማለት ነው። ለምን ከተባለ ማህሌት ከዚህም በፊትም ይሄንን ነገር ስትል ነበር። የሆነ ነገር ሲደርስባት ወይ ደግሞ ስትያዝ ወይ ደግሞ ችግር ሲያጋጥማት ከችግሬ ከስህተት የተምር ያለው ከዚህም በኋላ እንዲህ አላደርግም የሚለውን ነገር ታነሳለች። ግን ደግሞ ያ ጊዜ አልፎ የተሻለ ጊዜ ከመጣና ነፃ ከወጣች ሁኔታዎች ከተመቻቹላት መልሳ እዛው ትገኛለች ማለት ነው። አሁን ደግሞ ከዛ ተለቃለች ወይ ደግሞ ከነመድብል ቤት ወጥታለችና ከዚህም በኋላ ማህሌት ምንም አታደርግም የሚለውን ነገር ስናነሳ ምናልባት የዝና ሰዎች ማህሌትን አግኝተው ዝናን አይተሻል እንዴ? ዝና የት ነው ያለው? ስልኩን አያነሳም፣ ጠፍቷል፣ ላንቺ ደውሎልሽ ያውቃል እንዴ የሚለውን ነገር ከጠየቋት ማህሌት ከአንዳንዴ ለነሱ እንደምትናገር ግልጽ ነው ማለት ነው። ዝና ጋር ደግሞ እዛ ጋር እሱን ስትሰድብ ለነበረው ነገር እሱን አንዳንድ ቃላቶችን ስትናገር ለነበረው ነገር ምናልባት ዝና በእርግጥ ከዛ ላይ ወጣ ይችላል። ምናልባት ዝና በአንዳች ምክንያት ከዛ አምልጦ ቢወጣና ማህሌትን ቢዛት ራሱ ያኔ እኮ እነሱ እንዲያምኑኝ ነው ከዛ ወጥቼ እኮ እኔ አንተ እንድታመልጥ አግዤሃለሁ በሚለው ምናልባትም እንደለመደችው ዝና ልታታልለው ትችላለች ማለት ነው። ግን ደግሞ አንድ እርግጠኛ ልንሆንበት የምንችለው ነገር ማህሌት አሁን ላይ ከዛ ወጥታለችና አርፋ እንደማትቀመጥ ነው ማለት ነው። ማህሌት አርፋ እንደማትቀመጥ ሌላው ማሳያ ከዚህም በፊት ባለሀብቱ ሀብታሙን ያደረገችውን ነገር ነው ማለት ነው። እሱን አታላ ልጅ አለኝ ለልጄ ብዬ ነው ይሄንን ነገር ያደረኩት ብላ መልሳ ደግሞ ከሱ ጋር ሌላ ነገር ውስጥ መግባት ፈልጋለች ማለት ነው። ያ ማለት እሱን አጥምዳ አሁንም የሱ ቅምጥ ሆና የሱን ሀብት የሱን ንብረት ለመውሰድ ፈልጋለች ማለት ነው። ከዚህም በኋላ ደግሞ ወይ ካሌብ ወይ ደግሞ አንድ ሰው ማህሌትን ይዟት ዝና የት ነው ያለው አይተሻል፣ ስለሱ ምን የምታውቂው ነገር አለ ካሏት ማህሌት ከአንዳንዴ እንደምትናገር ግልጽ ነው ማለት ነው። በእርግጥ ዛሬ ኤፍራታ ጋር ሄዳ ነበር። እሷ በተናገረችው መሰረት ርቦኝ ነው ባንክ ከመድረሴ በፊት ያንቺ ቤት ስለሚቀርበኝ ነው ረሃቡ ሲጸናብኝ ነው እዚህ የመጣሁት ብላለችና እውነት ማህሌት ባንኩ ርቋት ነው ወይስ ሌላ ነገር አስባ ነው የሚለው ነገር ምናልባት ሊሆን የሚችለው ማህሌት አሁን ላይ ኤፍራታ ጋር ለመሆን ያሰበች ይመስላል ማለት ነው። ምንም እንኳን ገንዘብ ቢኖራትም ውጭ ወጥታ ተከራይታ የሆነ ቦታ ከመቀመጥ ይልቅ እዚህ ጋር የለመደችው የአክስቷ ልጅ የሆነችው ኤፍራታ ጋር መቀመጥን ስለምትመርጥ ነው ወደ እሷ የመጣችው ማለት ነው። ኤፍራታ ደግሞ እሷ ስታጣጥላት እንዴት ከደላላ ታረግጃለች? ያ ምንም ያሌለው ልጅ ምን ያደርግልኛል ብለሽ ነው በሚለው እሱን ሁላ ስትናገር ነው ኤፍራታ በስተመጨረሻም ተቀይራባት እሷን ከዛ ቤት ያባረረቻ ማለት ነው። ያው ማህሌት ከዚህም በኋላ የሚሆነው ወይ ባለሀብቱ ሀብታሙ ጋር መሄድ ወይ ደግሞ ከዚህም በፊት እሱ ያላት ነገር አለ ቤት ተከራይቼ አስቀምጥሻለሁ ብሏታልና ምናልባት ሊሆን የሚችለው ሄዳ የሱን ሀሳብ ትቀበላለች። ባለፈው ያልከኝን ነገር
ተስማምቻለሁ፣ ቤት ተከራይተህ አስቀምጠኝ የሚለውን ነገርም ልታነሳለት ትችላለች ማለት ነው። ያንን ነገር ካላደረገች አሁን ላይ እሷን የሚያስጠጋ ሰው የለም ማለት ነው። ኤደን ራሱ ከዚህም በኋላ እሷን ካየቻት ወደ ቤቷ ድርሽ እንደማታረጋት ግልጽ ነው። ከዚህም በፊትም ማህሌት እንዳታለልቻትና በደካማ ጎኗ እንደገባችባት ነው ዛሬ ላይ ለመድብል ስትናገር የነበረው ማለት ነው። መድብል ደግሞ ኤደንን ያየበት አኳኋን በጣም አስገርሞታል። እነሱ ቤት ስትሰራ በነበረበት ሰዓት እንደዚህ አይነት ስራ የምትሰራ ሴት አልመሰለችውም ነበር። ዛሬ ደግሞ ስራዋ ምን እንደሆነ የት እየሰራች ከማህሌት ጋር እንደተገናኘች ሁሉንም ሚስጥሯን ለመድብል ስትነግረው መድብል በጣም ደንግጧል ማለት ነው። በእርግጥ ኤደን ዛሬ ያለፈው ህይወቷን ስትናገር በጣም የሚያሳዝን ታሪክ እንዳሳለፈች ነው። አረብ ሀገር ለብዙ ጊዜ ስትሰራ ቆይታ በዛ መሃል ደግሞ አንዱ ሰው እሷን እንደሚያገባትና ከሷ ጋር መኖር እንደሚፈልግ አቷላት ገንዘቧን እንደበላትና ብዙ የሚያሳዝኑ ህይወቷን ለመድብል ስትናገር ነበር ማለት ነው። ምናልባት መድብል ከዚህም በኋላ ኤደንን ከዚህ ስራ እንድትወጣና ሌላ ስራ ሊያስቀጥራት ይችላል ማለት ነው። ይሄ ስራ ላንቺ አይሆንም፣ ከዚህ የተሻለ ላንቺ የሚመጥንሽን ስራ እኔ ያስገባሻለሁ በሚለው ምናልባት ኤደንንም ሊያግዛት ይችላል ማለት ነው። ሌላው ነገር ደግሞ የብሩክና የቅድስት ነገር ነው። ብሩክና ቅድስት አሁን ላይ ሽማግሌ ወደ ቅድስት ቤተሰቦች መላክ አለበት በሚለው በጣም ደስተኛ ሆነዋል። ቅድስትም ጓጉታለች። ከዚህም በፊት አባቷ ደውሎ ያላት ነገር ስላለ ማለት ነው። ግን ደግሞ በዚህ መሃል መድብል አንድ ያሰበው ነገር አለ። ዝናን እዛ ክፍል ውስጥ ከማስቀመጥ ይልቅ እሱን አንጠልጥሎ ወደ ህግ ቦታ መውሰድ የሚለውን ነገር እሱን ነገር ሽማግሌው ይላካል በተባለበት ቀን ያ ፕሮግራም ስለተያያዘ ነው ማለት ነው። ምናልባትም ቀኑን ሊያራዝሙት ይችላሉ እንጂ ሽምግልና የሚባል ነገር አይቀርም። ግን ደግሞ ምናልባት አሁን ላይ በስተመጨረሻ የሆነ ሰው ለመድብል ደውሎ ዝና እያለ ነበርና ዝና የሆነ ነገሩ ነው ወይ ደግሞ ዝና ላይ የሆነ ጉዳት ደርሶ በዛ ምክንያት ሽማግሌ ይላካል፣ የቅድስት ቤተሰቦች ጋር እንሄዳለን የሚለውን ነገር ለተወሰነ ጊዜ ሊያራዝሙት ይችላሉ ማለት ነው።